የት ነው የምትወስደኝ? ምን ቸገረህ? ሀብታም ሆና አትፈልግም? እፈልጋለሁ። ይዘውት ይሄዳል። የትም አይደለም፣ ጠንቋይ ቤት ነው ይዘውት ይሄዳል። ስለ ባዕድ አምልኮ አይጨነቅም፣ ተስማምቶታል። እና ይሄ ልጅ ግን አልተስማማውም። ጭራሽ ከቤት ስትወጣ ቄስ ሆነብን መጣ ነው ያሉት። አርፈህ ኑር፣ አርፈህ የማትኖር ከሆነ ቤቱን ለቀህ ውጣ ነው የተባለው። የዘንዶ ግልገል እዛ ውስጥ አድርጎ በየተወሰነ ጊዜ በግ እየታረደለት ስጋ እየተገዛለት እየሰጠ እዛ ቦታ ላይ እንዲያደርግ ነው የተደረገው። አሁን ያለውን ዘመናዊ ኑሮ አታውቅም ወይ? ከጊዜው ጋር ማትሄድ ከሆነ ከጊዜው ጋር መሄድ ሰይጣንን ማምለክ ነው እንዴ? ከጊዜው ጋር መሄድ ዘንዶን ማምለክ ነው እንዴ? ያልተነገረ እንጂ ያልተደረገ ታሪክ የለም። የቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳችሁ አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ የአንድ የፕሮግራሜን ተከታታይ ታሪክ ነው ወደ እናንተ የማቀርበው። ብዙ ትማሩበታላችሁ፣ ብዙ ታተርፉበታላችሁ ብዬ አምናለሁ። ስለሆነም እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆይታችሁ መርሃ ግብሩን እንድትከታተሉ በአክብሮት ጋብዛለሁ። ምናልባት ለዚህ አስተማሪ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ሁላችሁም ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ ታሪኩ አልፌያለሁ። የዛሬ ባለታሪካችን እንደነገረኝ ቤተሰቦቹ እኛ በምናመልክበት ሀብታም በሆንበት ተንቀባረን በምንኖርበት ዘንዶ እማታመልክ ከሆነ ከቤት ውጣ ብለውት ከቤት ወጥቶ ለብቻውን ህይወትን የተጋፈጠ ወጣት ነው። የዚህን ወጣት ታሪክ ነው ወደ እናንተ የማቀርበው። ደጋግሜ እንደምለው ከተማችን ውስጥ ብሎም ደግሞ ሀገራችን ውስጥ ያልተነገረ እንጂ ያልተደረገ ታሪክ የለም፣ በአብዛኛው ማለት ነው። በተለይ ከቅርብ ዓመታት ወዲህ የምንኖረው እማናቃት ኢትዮጵያ ውስጥ ነው እንዴ እስክንል ድረስ የሚያስገድዱን ታሪኮች እየተፈጸሙ ነው። አብዛኛው ሰው ከእግዚአብሔር ርቋል። እውነቱን መነጋገር ስለማንወድና ባህላችን ስላልሆነ እንጂ አብዛኛው ሰው አስመሳይ ነው። ከእግዚአብሔር መንገድ ርቆ በጥንቆላው ዓለም፣ በአስማቱ ዓለም፣ በድግምቱ ዓለም እየኖረ ነው። ይሄ ደግሞ ለወደፊቱ ትውልድ አሁን ላለውም ለመጣውም ትውልድ አደጋን እየፈጠረበት ነው እና በዛ ጉዳይ ላይ ነው የምናወራው። እንግዲህ ይህ ልጅ በመግቢያ ላይ እንደነገርኳችሁ ከቤተሰቦቹ ጋር ነበር የሚኖረው። ወጣት ነው፣ የ26 ዓመት ወጣት ነው በአሁኑ ሰዓት ማለት ነው። የሀብታም ልጅ ነው። ወንድሞቹም ሀብታሞች ናቸው። አባቱም ሀብታም ነው፣ እናቱም ሀብታም ነች። የንግዱ ማህበረሰብ ውስጥ ካለ ቤተሰብ ነው የተወለደው። እናትም የራሷ ሱቅ አላት፣ አባትም የራሱ ሱቅ አለው። ወንድሞቹም እህቶቹም እንዲሁ የየራሳቸው ሱቅ አላቸው። እሱ የቤተሰቡ የመጨረሻ ልጅ ነው። ከሱ በላይ 5 ልጆች አሉ፣ እሱን ጨምሮ 6 ልጆች ማለት ነው። እና እሱ የመጨረሻ ልጅ ነው። ቤተሰብ ውስጥ ያለችው ሴት አንድ ብቻ ነች፣ ሌሎቹ ወንዶች ናቸው። እና ከልጅነት እሱ እንደሚያስታውሰው እንግዲህ ካደገበት ጊዜ ጀምሮ አንድም ነገር ጎሎበት አያውቅም። ውድ ክፍያ የሚከፈልበት ትምህርት ቤት ውስጥ ነው የተማረው።
የፈለገው የተመኘው ነገር እየተሟላለት ስለዚህ ችግር የሚባልን ነገር ከቃል ውጪ በተግባር ሳያየው ተቀማጥሎ ያደገ ልጅ ነው። እያደገ ሲሄድ ግን ነገሮችን ማመዛዘን በጀመረበት ጊዜ ቤት ውስጥ እየሆነ ያለው ነገር ምቾት አልሰጠውም እና ብዙ ነገሮችን ያያል ከልጅነቱ ጀምሮ አባቱም እናቱም የሚያደርጉትን ነገር እና ያ ነገር እየከነከነው ይመጣል እና ከአባቱ ይልቅ በነገራችን ላይ አባትየው ለልጆቹ ፍጹም ፊት የሚሰጥ አባት አይደለም። ልጆቹም በአባትና በልጅ መካከል ሊፈጠር የሚገባውን ፍቅር አይተው ያላደጉ ልጆች መሆናቸውን ነግሮኛል። እሱ ብቻ ሳይሆን ሌሎችም ወንድሞቹና አንድ እህቱ ጭምር ማለት ነውና አባትየው ጠዋት ይወጣል፣ ማታ ይመጣል። አባትየውን እንደ ጦር ነው የሚፈሩት ልጆቹ፣ ፊት አይሰጣቸውም እና እያንዳንዱን ነገር ማስፈጸም እንኳን ከፈለገ በቁጣ ነው። በአባትነት ፍቅር አባብሎ ልጅን እንዲያድርግ ማለት በአባታቸው ዘንድ የተለመደ ነገር እንዳልሆነ ባለታሪካችን አጫውቶኛል። ስለዚህ ልጆቹ ከአባታቸው ይልቅ በጣም ቅርበት ያላቸው ከእናታቸው ጋር ነው። እናታቸውም ያው እንደነገርኳቸው ነጋዴ ስለሆነች ጠዋት ወጣ እሷን ማታ ነው የምትገባው። ግን ባላቸው ትርፍ ጊዜ እንዲሁም ደግሞ እሁድ ቀን በተለይ ያው ቤተሰቡ የሚሰባሰበው የእረፍት ቀን እሁድ ስለሆነ እሁድ ቀን አንድ ላይ ተሰብስበው ባሉበት ሰዓት እንኳን ሞር ልጆቹ ቅርበት የሚያሳዩት ወደ እናታቸው ነው፣ አባት ፊት ስለማይሰጥ ማለት ነው እና እሱ እስከሚያስታውሰው ሁሉም የየራሳቸው ገቢ ኖሯቸው በጣም ትልቅ ግቢ ነው ያላቸው። እዛ ትልቅ ግቢ ውስጥ ከዋናው ቤት በተጨማሪ ዋናው ቤት ማለት እናትና አባታቸው የሚኖሩበትን ቤት ጨምሮ ለልጆቹ ለየአንዳንዳቸው ራሱን የቻለ ሰርቪስ ቤት ተሰርቶላቸዋል እዛው አባታቸው ግቢ ውስጥ ማለት ነው እና በጣም ትልቅ ግቢ ስለያዙ ሁሉም አንድ ላይ ተሰብስበው ነው የሚኖሩት ማለት ነው እና ከጊዜ በኋላ ግን ይሄ የመጨረሻ ልጅ በቤተሰቡ መስመር ውስጥ መሄድ አልፈለገም። ይሄ የሆነው ለምንድን ነው? ሰው አካባቢውን ይመስላል የሚባለው እዚህ ጋር ይሰራል። ይሄ ልጅ ኑሮ በነገርኳቸው አይነት ሁኔታ ቢሆንም ግን ትምህርት ቤት ሲማር አንድ በጣም የሚቀርበው የሚወደው ክላስሜት ወይም የክፍል ጓደኛው ብዙ ጊዜ ቤተክርስቲያን ይዞት ይሄድ ነበር። በጣም ጨዋ ልጅ ስለሆነ ሰንበት ትምህርት ቤት አብረው እንዲማሩ ይገፋፋው ነበረ እና ያ ልጅ የክፍል ጓደኛው በዚህ ልጅ ላይ ተጽዕኖ አሳድሮበታል እና ይሄ ልጅ ከቤተሰቡ የህይወት ዝንባሌ አፈንግጦ ሞር ያደላው ምናልባት ይሄ የእግዚአብሔር ጣልቃ ገብነትም ጭምር ነው የምለው እና ወደ ቤተ ክርስቲያን ነው፣ ወደ ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤት ውስጥ ደግሞ እየተማረ ያደገው ነገር የበለጠ በህይወቱ ላይ ተጽዕኖ ስላሳደረ ከቤተሰቦቹ መስመር ይልቅ ልጁ ወይም ጓደኛው ተጽዕኖ አሳድሮበት የተከተለው መስመር ነው የበለጠ ያመዘነው እና ያያል እንደነገርኳችሁ ከልጅነት ጀምሮ ቤት ውስጥ የሚደረገውን ነገር በተለይ በዕለተ ማክሰኞ እና ዕለተ ሐሙስ ላይ ብዙን ጊዜ እናቱም አባቱም ወደ ሱቅ አይሄዱም። ልጆች ናቸው ሱቅ የሚከፍቱት። እዛ ተቀጣሪ ልጆች አሉ። እነሱ ሙሉ ቀን ቤት ነው የሚውሉት። ቡና ይፈላል፣ የቅቤ ቡና። ቡናው በቅቤ ይነከራል። ዶሮዎች፣ ቀለማቸው የተመረጠ ዶሮዎች ይታረዳሉ። በግ ተመርጦ ይገዛል እና ከልጅነቱ ጀምሮ በቃ እያደገ የገባው በተለይ ሰንበት ትምህርት ቤት ከገባና እንዲህ አይነት ነገሮችን መጽሐፍ ቅዱስ ላይ ያነበበ ሲመጣ የተገነዘበው ነገር ምንድነው? ቤተሰቡ ውስጥ እየተደረገ ያለው ባዕድ አምልኮ እንደሆነ ነው የገባው እና እንደነገርኳቸው አባትየውን ስለማይቀርበው እናትየውን ያናግራታል። ምንድነው ከልጅነት ጀምሮ እንግዲህ አሁን ኦልሞስት ብዙ ነገሮችን ለማመዛዘን እድሜ ይደርሷል እና ምንድነው ቤት ውስጥ እየሆነ ያለው የሚል ነገር ሲያነሳ አርፈ ቁጭ በል ነበር የሚባለው። አርፈ ቁጭ በል ከልጅነቱ። በነገራችን ላይ ይህንን ጥያቄ ያነሳው አሁን ባለበት እድሜው አይደለም፣ በልጅነቱም አንስቶ ነበር። ኦልሞስት 8 ዓመት ልጅ እያለ ሆኖ ነው የመጀመሪያ ጥያቄውን እሱ የሚያስታውሰው። 8 ዓመት ልጅ እያለ ምንድነው ለምንድነው የሚታረደው እንደዚህ አይነት ዶሮ? ለምንድነው እንደዚህ የሚሆነው? ማክሰኞና ሐሙስ ለምንድነው ስራ የማትሄዱት? ሱቅ የማትሄዱት? ከጥንት ጀምሮ ነው ይሄንን ድርጊት ሲፈጽሙ የነበሩት ማለት ነው እና 8 ዓመቱ ላይ እሱ እንደሚያስታውሰው ይህን ጥያቄ ለመጀመሪያ ጊዜ ሲያነሳ አርፈ ቁጭ በል
አርፈ ትምህርትን ተማር፣ አርፈ ደግ ነበር የተባለው። ግን እየቆየም እንግዲህ በአመታት ርቀትም ቢሆን ይህን ጥያቄ ማንሳቱ አልቀረም፣ አልተመለሰለትም። ስለዚህ ሁሌ ጥያቄውን ባነሳ ቁጥር አልፈ ቁጭ በል ነው የሚባለው እና በኋላ ግን እሱ ሞር ወደ ሰንበት ትምህርት ቤቱ ሲያደላ እና ሞር ወደ ቤተክርስቲያን ሲያደላ የበለጠ ጥያቄውን ማከታተል ጀመረ እና ለመጨረሻ ጊዜ የተሰጠው ዋርኒንግ ምንድነው? አርፈ ኑር፣ አርፈ የማትኖር ከሆነ ቤቱን ለቀህ ውጣ ነው የተባለው። ከዛ በፊት ግን ምን ሆነ? ይሄን ነገር ሲጠይቅ እናትየው በጣም ወጥሮ ሲይዛት ነገረችው። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በጣም ወጥሮ ሲይዛት ማለት ነው። የዛ ጊዜ ስንት ዓመቱ ነው? ኦልሞስት 24ኛ ዓመቱን ይዟል እና የመጨረሻ የዛን ጊዜ ደግሞ የበለጠ ወደ ቤተክርስቲያን በጣም የቀረበበት ታይም ነበር እና ያው ገብቶታል ባዕድ አምልኮ መሆኑ እና እናትየው ለምንድን ነው እንደዚህ የሚሆነው እኛ ቤት ውስጥ ብሎ ሲጠይቃት፣ በነገራችን ላይ እናትና አባት ብቻ አይደሉም፣ ሌሎቹ ከሱ ውጪ ሌሎቹ አንድ እህቱና ቀሪ ወንድሞቹ ይህንን የቤተሰቦቻቸውን ባዕድ አምልኮ ተስማምተውበታል። ገንዘብ እንዳገኙበት ነው የሚያምኑት፣ ሀብታም እንደሆኑበት ነው የሚያምኑት፣ ከሌላው የተሻለ ኑሮ እየኖሩበት እንደሆነ ነው የሚያምኑት። ስለዚህ ለእነሱ ተስማምቷቸዋል። እናትና አባታቸው የሚከተሉት ባዕድ አምልኮ ማለት ነው። ይሄ ዶሮ እያረዱ በግ እያረዱ የመናፍስቱን ዓለም ወርሺፕ ማድረጉ በቃ ተስማምቷቸዋል። ከሰፈሩም ጎልተው የሚታዩት ለጊዜው እነሱ ናቸው። በሀብታቸው ጎላ ብለው የሚታዩት እነሱ ናቸው እና ይሄ ለእነሱ ልዩ ትርጉም ነበረው። ከሰፈር ነዋሪዎች በተለየ ሁኔታ እንግዲህ አብሻ ደግሞ ታውቃላችሁ፣ ማንነታችሁን ውስጣችሁን ዘልቆ ሳይመለከት ባላችሁ ንብረት ባላችሁ ቁሳዊ ማንነት ነው ቦታ የሚሰጣችሁ፣ ክብር የሚሰጣችሁ፣ የምትደመጡት እና ይሄ ለዛ ቤተሰብ ትልቅ ነገር ነው። ከሌላው በተለየ መከበር፣ ከሌላው በተለየ መሰማት፣ ከሌላው በተለየ ተጽዕኖ ማሳደር። ይሄ እንዳለመታደል ሆኖ ባህላችን ሆኗል እና ያ ገንዘብ እንዴት መጣ፣ ያ ቤተሰብ ምንድነው ከጀርባ ያለው የሚለውን ነገር አይደለም የምንመለከተው። ያ ቤተሰብ ሀብታም ነው የሚለው ብቻ ነው ለእኛ ማህበረሰብ ትልቁ ነጥብ ማለት ነው። እና ሴጣንም አምልከ ይሁን ባዕድ አምልኮ ከሴጣን ጋር ላይ ቁጭ ብለህ ተነጋግረህ ይሁን ሀብት አመጣህ ላመጣህ ለእኛ ማህበረሰብ ግድ አይሰጠውም። ጎልተህ መታየትህ ነው፣ ሀብታም ሆነህ ነው ሞር ቦታ ያለው እና ስለዚህ ይሄ ማህበረሰቡ ስለሰፈነ ይሄም ቤተሰብ ከጀርባ ላለው ነገር አይጨነቅም፣ ስለ ባዕድ አምልኮ አይጨነቅም፣ ተስማምቶታል። እና ይሄ ልጅ ግን አልተስማማውም፣ ተቃርኖበታል። እሱ ከተከተለው የቤተክርስቲያን ህይወት ጋር በጣም ተቃርኖበታል እና 24 ዓመቱ ላይ በጣም እናቱን ወጥሮ ሲነግራት ወይም ሲጠይቃት እርፍ በለው ቃል በቃል እንደዛ ያለው እረፈው፣ እውነቱን እነግርሃለሁ፣ ይህንን ሁሉ ሀብት ያገኘ ነው ስልና ወደ ኋላ ታሪካቸው ነው የምትመልሰው እና ወደ ኋላ ታሪካቸው ስትመልስ አባትየው ከክፍለ ሀገር ነው የመጣው። ከክፍለ ሀገር ሲመጣ ምንም ነገር አልነበረውም። እናቱ በጣም ድሃ ስለነበረች ህይወት ከብዶት ነው በዘመድ አማካይነት ሊስትሮ እንዲሰራ አዲስ አበባ የመጣው። ሊስትሮ እየሰራ አደገ። ሱቅ በደረቴ ያለ ምናምን አለ። በቃ መሀል ላይ ብዙ ነገሮች ተቀየሩ። አሁን ያለበት ደረጃ ላይ ደረሰ እና ግን ምንም ባልነበረበት ሰዓት ነበር ከባለታሪካችን እናት ጋር የተገናኘው እና የዛን ጊዜ ምንም አልነበራቸውም። እንደውም ምንድነው ያለችው? ሰሌን አንጥፈን አዋራ እፍ ብለን ነበር የምንተኛው። አንዳንድ ጊዜ
ሳንመገብ የምንውልበት የምናርድበትም ጊዜ ነበረ። ከዛ በኋላ ግን ብላ አሁን እዚህ ደረጃ እንዲደርሱ ምክንያት ሆናቸውን ነገር አብራርታ ነገረችው። የአባትየው አንድ ጓደኛ እዚህ ላይ እጁ አለበት። አባትየው በጣም ድሃ ከመሆኑ የተነሳ እንግዲህ ነገርኳችሁ ከእናትየው ጋር ሰሌን አንጥፈው ምናምን የሚተኙ ሰዎች ነበሩና ችግር ሲጠናበት አንድ ጓደኛውን በቃ መሮኛል፣ ተመልሼ ወደ ሀገሬ ልገባ ነው። ሙሽሪትንም ማለት እንግዲህ የባለታሪካችንን እናት ማለት ነው። በቃ ወደ ቤተሰቦች ተመልሼ ብያታለሁ፣ ነገሮች ከአቅም በላይ ሆነውብኛል፣ ኑሮ አዲስ አበባ አልቻልኩትም፣ ተመልሼ ገጠር ልገባ ነው፣ ወደ መጣሁበት ልመለስ ነው ብሎ ሲያጫውተው በፍጹም እኔ አንድ ቦታ ላይ ወስድሃለሁ ይለዋል። የት ነው የምትወስደኝ? ምን ቸገረህ? ሀብታም ሆና አትፈልግም? እፈልጋለሁ። ይዘው ትሄዳል። የትም አይደለም ጠንቋይ ቤት ነው ይዘው ትሄደው። እንግዲህ ሰውን ህይወት እንዲስተካከል ብሎ ወደ እግዚአብሔር ቤት ይዞ መሄድ ሲገባው የዛሬ ዘመን ሰው ወደ ጠንቋይ ቤት ነው ይዞ የሚሄደው። እግዚአብሔር ይቅር ይበላል። ሄደ። የታወቀ ጠንቋይ ነው እና ያኛው ኤክስፒሪየንስ ነበረው። በነገራችን ላይ የባለታሪካችን አባት ጓደኛ ኤክስፒሪየንሱ ነበረው። ከፍ ከፍ ማለት የመጣ ነው ማለት ሀብት እያገኘ የመጣ ሰው ነው እና ይህንን ልጅ ወይም ደግሞ የባለታሪካችንን አባት ያን እንግዲህ ልጅ ስለነበረ ይህንን ልጅ ምለው እና የባለታሪካችንን አባት ለዚህ ሰውዬ አሁን ከፍ ከፍ እያለ በኋላ ጓደኛው ለሆነው ጫማ ይጠርግለት ነበረ። ጫማ የሚጠርግለት የት ነው? የሰውየው ሱቅ ጋር ነበረ። በዛ ነው የተግባቡት። ይላላክለታል እንዲህ እያሉ በእድሜ ተቀራራቢም ቢሆኑ ነው የምላችሁ። በኋላ ግን ታሪኩን ሲያጫውተው ይዞት ይሄዳል። ከጠንቋይ ጋር አገናኘው። ማድረግ ያለበት ነገር ተነገረው። ግብር ምን መፈጸም እንዳለበት፣ እንዴት ማምለክ እንዳለበት ያለው ነገር ተነገረው። እሺ ብሎ ተቀበለ። ከዛ በኋላ እንግዲህ ትንሽ ትንሽም ቢሆን ማግኘት ጀመረ ማለት ነው። ሞር ማግኘት ሲጀምር ሞር ጠንቋዩ ላይ ያለው እምነት እየጨመረ መጣ። ከዛ በኋላ ህይወቱ ተቀየረ። ህይወት ተቀየረ ስላችሁ ሰዎች ለጊዜው ነው እንጂ ሴጣን የሚሰጠው የለውም። ብዙዎች በአቋራጭ መንገድ ለሴጣን ሰግደው በጠንቋይ አማካይነት የሚያገኙት ገንዘብ መጨረሻውን እስኪ ሰርች አድርገው። ግማሹ በሳት ተቃጥሎ ነው የሚሞተው፣ ግማሹ ፎቁ ፈርሶበት ነው፣ ግማሹ የጀመረውና የጨረሰው ፎቅ ውስጥ ልክ ሊያስመርቅ ሳምንት ሲቀረው ራሱን ሰቅሎ ነው የሚገኘው። ስለዚህ ከሴጣን አምልኮት ጀርባ የተገኘ ሀብት መጨረሻው አሳዛኝ ነውና እንዳትሸወዱ። ለጊዜው ሊመስላችሁ ይችላል፣ ለጊዜው ህይወታችሁ የተቀየረ ሊመስላችሁ ይችላል። ጦሱ ግን ለዘር ማንዘራችሁ ነው የሚተርፈውና ይህንን በደንብ እንድታሰምሩበት እፈልጋለሁ፣ ልቦና ላላችሁ ማለት ነውና እንግዲህ የባለታሪካችንም አባት በዚህ አይነት ሁኔታ ያንን መስመር ተከተለ። ሙሽሪትም ደስ ያላት መጣች። በቀጣይ ሚስትን ይዘና ነው የተባለው። ሚስቱን ይዞ ሄደ። እሷም ሰገደች፣ ቅቤ ተቀባች፣ ተተፋባት፣ መጡ። ህይወት ተቀየረ ማለት ነው። ህይወት ሲቀየር ግን እነሱ የሄዱበት ጠንቋይ ምን ብሏቸዋል? መጀመሪያ ለባለታሪካችንም አባት ነግሮታል። አዲስ አበባ ሊከብድ ይችላል፣ ነገር ግን ገጠር ውስጥ ቤተሰቦች ያሉበት ቦታ ላይ ሄደ ስንት በስንት ነው ያለኝ፣ ጉድጓድ ቆፍርና ያንን በሲሚንቶ ሊሾ አድርገህ እዛ ውስጥ የምታስቀምጠው ነገር አለ። ምንድን ነው ብሎ ሲጠይቅ ተነገረው። አምላክህ ነው። እንግዲህ አምላካቸውን ጉድጓዳችሁ ውስጥ አይደለም የምትጨምሩት። ስለዚህ ምንድን ነው ያደረገው? ኖርማሊ ጉድጓድ አስቆፈረው ገጠር ውስጥ ማንም የማይደርስበት ቦታ ላይ እዛ አካባቢ ላሉ ለእናቱም ያው በእድሜ የገፉ ናቸው። ለእናቱ እዛ አካባቢ ላሉ ሰዎች ወይም ለራሱ ሰዎች ግቢ ውስጥ ላሉ ሰዎች ነገራቸው። የዛን ጊዜ ትንሽ ትንሽ ማግኘት ጀምሮ ስለነበረ ትንሽ ገንዘብ ደግሞ ሲኖራቸው ሰው ይሰማቸዋል አይደለ? በቃ ይሄ ሚስጥር ነው ለወንድሞቹም ለእህቶቹም ለእናቱም ለአባቱም። እናትና አባቱ ነገራችን ላይ በእድሜ ገፍተዋል። ስለዚህ ይሄ ለእኛ ቤተሰብ የወደፊት ታሪክ ትልቅ አስተዋጽኦ የሚያበረክት ነገር ነውና እንዳትነኩት፣ የምናመልክበት ነው ተብሎ ነው በግልጽ የተነገራቸው። ምንድነው የሆነው? እዛ ጉድጓድ ያስቆፈረበት ቦታ ላይ ጠንቋዩ የዘንዶ እንግዲህ እኔ ኬት እንዳመጣውም አላውቅም። የዘንዶ ግልገል እዛ ውስጥ አድርጎ በየተወሰነ ጊዜ
በግ እየታረደለት ስጋ እየተገዛለት እየሰጠ እዛ ቦታ ላይ እንዲያደርግ ነው የተደረገው። ቃል በቃል ልጁ ነገረኝ እና መነግራችሁ። ስለዚህ ያ ቤተሰብ የዘንዶ አምልኮ ጀምሯል ማለት ነው። እና በቤተሰባቸው ህይወት ውስጥ ግን ሚራክል የሆነ ለውጥ እያዩ ስለመጡ እዛ ቦታ ላይ ያሉ ሰዎች መጀመሪያ ባጉረመርሙም እህቶቹ ወንድሞቹ የገጠር አካባቢ ያሉ ሰዎች በሰውየው ሀብታም መሆን ወዲያው መኪና መግዛት ወዲያው ፎቅ መስራት ምናምን አይነት ለውጥ ሲመለከቱ ግን አፋቸውን ይዘው ነው ቁጭ ያሉት። አፍ ማዘጊያም በየጊዜው እየተመላለሰ ዳጎስ ያለ ገንዘብ ይሰጣቸው ስለነበረ የሰው ልጅ ዛሬ ነፍሱን ብዙ ገንዘብ እየቀየረ ነው። ልክ እንደዚህኛው ቤተሰብ ማለት ነው። ጭራሽ ገጠር ሄዶ የቤተሰቦቹን ቤት ሌላው ያው ሚስጥሩ እንዲሰራጭ ስላልፈለገ ወይ ሚስጥሩ ሌሎች ጋር እንዲሄድ ስላልፈለገ መደበቅ ላይችል በኋላ ግን ሰው አውቋል። ያው ብዙ ሰው እያወቀ ነው አለዘም የሚለው ገሌ እኮ በእንትን ነው የሚያመልከው፣ ገሌ እኮ ሰይጣን አምላኪ እንደሆነ ይታወቃል። እናጉረመርማለን እንጂ ሚስጥሩን እናውቀዋለን፣ እውነቱን እናውቀዋለን። ይፋ አውጥተን አንናገርም፣ ያው ውስጥ ለውስጥ በሽኩሽታ ከመነጋገር ውጭ እና እዛም ቦታ ላይ ሚስጥሩ ማፈትለኩ አልቀረም። ገሌ እኮ ድሮ ይታወቅ የለ አሁን ሀብታም የሆነው እኮ በእንደዚህ አይነት አምልኮ ነው የሚለው ነገር መወራት ጀምሯል። እየሰማም እንዳልሰማ ነው የሚሆነው ብዙዎች እንደሚያደርጉት ማለት ነው። እና ጭራሽ ሀብቱ ሲመጣ እንደሚያደርገው የቤተሰቦቹን ቤት በግንብ አሳጠረ፣ ገጠር ሄዶ ቤታቸውን አሻሸለላቸው። ስለዚህ የሚያመልኩትን የእነሱን አምላክ የዘንዶን ቦታ በልዩ ሁኔታ ሰዎች እንዳያዩት አድርገው፣ ከአምላክ አይን ግን መደበቅ አይቻልም፣ እንዳያዩት አድርገው በተሻለ የድንጋይ ካብ ሰራለት። ከዛ በኋላ እንግዲህ በተለይ ነው ያለኝ እዚህ ማክሰኞና ሐሙስ አይደለም የሚያመልኩት፣ ማክሰኞና ሐሙስ እዛም በግ ይታረድለታል፣ የበግ ስጋ ይሰጠዋል። ብዙዎቻችን የቆሸሸ ታሪክ ባለቤቶች ነን። የቆሸሸ ታሪካችንን ይዘን ልብስ ለብሰን ውድ ሽቶ ተቀብተን ውጭ ስንወጣ ግን ሰዎችን እንመስላለን። በጣም ከዘመናዊ መኪኖች ጀርባ ያለ ታሪክ ቢጠና፣ ከዘመናዊ ቤቶች ጀርባ ያለ ታሪክ ቢጠና፣ ከዘመናዊ ኑሮ ጀርባ ያለ ታሪክ ቢጠና፣ በነገራችን ላይ ሁሉንም እያልኩ አይደለም። በላባቸው በወዛቸው ጥረው ግረው ያገኙትን አይመለከትም። ይሄ ደጋግሜ እንደምለው ማለት ነው። ነገር ግን ትላንትና በሞጋ ጫማ ያየነው ሰው በአንድ ሌሊት ሚራክል በሆነ ለውጥ እንደ አሊባባና ተረቱ ሁሉ ነገር ቀይሮ ከተመለከት ነው ለምን ብለን እንጠይቅ ግድ ይላል። ምክንያቱም የኢትዮጵያ የኑሮ ስታንዳርድ ይታወቃል። የፈለገ ብትለፋ በአንድ ሌሊት የፎቅ ባለቤት አትሆንም። በአንድ ሌሊት የብዙ መኪናዎች ባለቤት አትሆንም። በአንድ ሌሊት ሚራክል የሆነ የሀብት ለውጥ አታመጣም፣ ከጀርባ ሌላ ነገር ከሌለ ማለት ነው። እና በእነዚህ አይነት ሚራክል ለውጥ ብዙ የተቀየሩ ሰዎችን እናውቃለን፣ የአደባባይ ሚስጥር ቢሆንም እና ይሄኛው አንደኛው ቤተሰብ ነው። ህይወት በዛ መልኩ ቀጠለ። እንግዲህ አምልኮ ከዛ በኋላ ነው እየተስፋፋ የመጣው ማለት ነው። አሁን ወደ ዋናው ባለታሪካችን እንምጣ። ይሄ ልጅ ይህንን ሁሉ ነገር እየሰማ እናቱ እየነገረችው በተለይ ከ24 ዓመቱ በኋላ መጣ። አልሞስት 2 ዓመት ብዙ ነገሮችን የበለጠ ተገነዘበ ማለት ነው። ብዙ ነገሮችን እና ከልጅነቱ ጀምሮ ግን ይሄ የገጠሩ ህይወት ተደባብሶ ነበር የሚነገረው። ተደባብሶ ግን አንተ ገጠር ሄደህ አያቶች ጋር እንኳን እኔ ታላላቆች የማልሄዱም ነው ያለው። ልጆቹ እዚሁ ተወልደው ይደጉ እንጂ ገጠር ዘመዶቻቸው ጋር ሄደው አያውቁም። እንግዲህ ምናልባት አባትየው ያንን የዘንዶ ጉድጓድ እንዳያዩ ሚስጥር እንዳይጋለጥ ልጆቹ ይህንን ነገር እንዳያውቁ ፈልጎም ሊሆን ይችላል። ግን የወሬ ያው ገጠር የሚወራው ነገር አዲስ አበባ መምጣቱ ይቀራል። ወሬ በነገራችን ላይ ትራንስፖርት አይፈልግም። ወሬ አውሮፕላን አይፈልግም። ወሬ ማጓጓዣ አይፈልግም። ከብርሃን በፈጠነ ፍጥነት ሰው ጋር የመድረስ ኃይል አለውና ቤተሰቦች ያንን ያውቃሉ። ግን ኑሮ ስለተስማማቸው ያንን ነገር አውጥተው አይናገሩም እንጂ ያው የሚወራውን ነገር ያዳምጣሉ። ይሄ ልጅ አሁን በቃ ሚናውን ለየ። እንደዚህ አይነት ቤተሰብ ውስጥ እንዴት ነው ከእግዚአብሔር ጋር? እሱ ደግሞ እግዚአብሔርን ለማወቅ ጥረት እያደረገ ነው። በከፊልም እግዚአብሔርን አውቋል። በጓደኛው ተጽዕኖ። መልካም ጓደኛ እንደዚህ ነው። መልካም ጓደኛ ወደ መልካም መንገድ ይመራል፣ መጥፎ ጓደኛ ደግሞ ወደ መጥፎ መንገድ ይመራል። እና መጨረሻ ላይ በዚህ ነው ሀብት የተገኘው፣ በዚህ ነው እንደዚህ ሆነ። ስለዚህ መቼ ነው ከእግዚአብሔር ጋር የምትታረቁት? ይህንን ህይወት ተዉና፣ እንደውም ትልቆቹ ነበር ያንን መምከር የነበረባቸው አለ። ይህንን ህይወት ተዉና ከእግዚአብሔር ጋር ታርቁ፣ ንስሐ ግቡ ብሎ ለእናቱ ነገራት እያለቀሰ።
ቃል በቃል ምንድን ያለችው? ይሄ ህይወት ካልተስማማ አንተ መውጣት ትችላለህ። እስከዛሬ እናንተን ያሳደግነው በእንደዚህ አይነት አምልኮ ከመጣ ገንዘብ ነው። ክትፎ እንደ ውሃ የምትጠጣው ውድ መኪና የምትነዳው መኪና ነበረው። የተንደላቀቀ ህይወት የምትኖረው ቪላ ቤት የምትኖረው ዝም ብሎ በመጣ ገንዘብ አይደለም የሚል መልስ ነው የመለሰችለት ነው። አቋማቸውን አየ። በፍጹም የሁለት ዓለም ሰዎች ሆኖ አገኘ እሱንና ቤተሰቦቹን። እሱ እግዚአብሔርን አውቋል። ቤተሰቡ ጭራሽ እግዚአብሔርን አላወቅም፣ ለማወቅም ፍላጎት የለውም። ምክንያቱም ዘንዶ አምልኮ ባገኘው ገንዘብ የትምክህት ስለተሰማው ማለት ነው። ይሄ ነው አቋማችሁ? አዎ። ከእንደዚህ አይነት ቤተሰብ ጋር አልኖረም። ምርጫው ያንተ ነው ነው የተባለው። ጨርቁን አንጠልጥሎ በሻንጣው ልብሱን ማለት ነው ቤት ትቶላቸው ነው የወጣው። ደግነቱ ወንድሞቹ ጠቅላላ በንግድ ዓለም ውስጥ ያሉ ቢሆኑም ይሄ ልጅ ግን ትምህርቱ ላይ ነው ትኩረት ማድረግ የፈለገው። የቤተሰቡም ዓላማ ምን ነበር? ሁሉም ንግድ ውስጥ ገብተዋል። ቢያንስ ከቤተሰባችን እንኳን አንድ የተማረ ሰው ይውጣ የሚል አቋም ላይ ስለደረሱ ትምህርት ላይ አይናቸውን አያሹም። ለወንድማቸው ሁሉም የየበኩላቸውን እያደረጉ ምንም ነገር ሳይጎለው ነው። በተለይ ካምፓስ ከገባ በኋላ ሲረባረቡለት ነበረ። በኋላ ግን አቋሙ ሲታወቅ ወንድሞቹን ሊመክሩት መከሩ። እንግዲህ ይሄ ምክር አልለውም እኔ እንደነገረኝ እና የእናትየው አቋም ታውቀው ጭቅጭቁ ሲነሳ ወንድሞቹ ጣልቃ ገቡ። አንድ እህቱ ጣልቃ ገባች። ሁሉም ታላቆቹ ናቸው ብያችኋለሁ። እንደ አንተ ለምን አርፈህ አትኖርም? አሁን ያለውን ዘመናዊ ኑሮ አታውቅም ወይ? ከጊዜው ጋር ማትሄድ ከሆነ ከጊዜው ጋር መሄድ ሰይጣንን ማምለክ ነው እንዴ? ከጊዜው ጋር መሄድ ዘንዶን ማምለክ ነው እንዴ? እና ለእነሱ ከጊዜው ጋር መሄድ ይሄ ነው። በአቋራጭ ምናምን የሆነ ገንዘብ አግኝቶ ምናምን። ይሄንን ደግሞ እሱ አልተቀበለውም። በቃ የእሱ ህይወት ያ ስላልሆነ፣ የእሱ መስመር ያ ስላልሆነ፣ የእሱ ጎዳና ያ ስላልሆነ ማለት ነው እና ወንድሞቹ ያቀረቡለትንም ነገር ወይም ምክረ ሀሳብ ሊቀበል አልፈለገም፣ ፈቃደኛም አልነበረም። ወጣ። ትምህርት ቤት እያለ ወንድሞቹ ይረዱት ነበር ብያችኋለሁ። ከዛ በኋላም ደግሞ ከዩኒቨርሲቲ ግራጁዌት አድርጎ ስራ እንደጀመረ አካባቢ ነው ከቤቱ የወጣውና የወንድሞቹን ያህል ምንድነው በጣም የሚያኮራ ገቢ አይኖረው እንጂ ለአንድ ነፍሱ የሚያንስ ልጅ አልነበረም። መንግስት መስሪያ ቤት ነው የቀጠረው። ወራዊ ደሞዝ አለው። ግን አሁን ካለው የከተማችን የኑሮ ውድነት ጋር የሚያንገዳግድ ቢሆንም በቃ ያንን ህይወት ይሻለኛል ብሎ ነው የመረጠው። ቤት ተከራየ፣ ብቻውን መኖር ጀመረ። ብቻውን መኖር ሲጀምር ግን ይሄ ልጅ አሁን ወደ ዋናው ነገርም ስመጣላችሁ የቤተሰብ የባዕድ አምልኮ የቤተሰብ ጣጣ ተከትሎን እንደሚመጣ እግረ መንገድ ልነግራችሁ ስለፈለኩ ነው። እና እናንተ የፈለጋችሁን ያህል ብትታገሉ አንዳንድ ጊዜ ቤተሰብ ይዞት የሚመጣው ቆሻሻ የእናንተንም ማለት የማቆሸሽ ባህሪ ያለው እና ይሄ ልጅ ከዛ ወጣ። ሱስ የለበትም። በጣም የሚገርማችሁ መልከ መልካም ልጅ ነው። ሰንበት ትምህርት ቤት ውስጥ አድጓል ብያችኋለሁ። ግን ብቻውን መኖር ከጀመረ በኋላ ልጆች ይቀርባል። በተለይ ተቃራኒ ጾታ ይቀርባል፣ ያወራቸዋል። ጓደኛ ሊያደርጋቸው ሲፈልግ ግን ይሸሹታል። በሰንበት ትምህርት ቤት የሚያውቃቸው ልጆች አሉ። በጓደኞቹ በኩልም የሚያውቃቸው ዩኒቨርሲቲም ሲማሩ የሚያውቃቸው ልጆች ነበሩ እና እሱ ምንድነው የገመተው? በቃ ያንን ቤተሰብ ኮምፕሊትሊ እስከ ህይወቱ ትቼዋለሁ፣ የራሴን ቤተሰብ መመስረት አለብኝ። ሰፊ ቤተሰብ ውስጥ ነው የኖረው፣ ሰፊ ቤተሰብ ውስጥ ነው ያደገው። በእንደዚህ አይነት ቤተሰብ ውስጥ አድርጎ ደግሞ ብቸኝነት ህይወትን ሊቋቋመው አልቻለም። ስለዚህ ለምን በቃ በወጣትነት ይሄ ጥሩ እድሜ ነው። ብዙ ጓደኞችን በ26 ዓመታቸው ሲያገቡ ተመልክቷል። እና ኖርማሊ በቃ ወርሃዊ ደሞዝ ካለኝ ልክ እንደኔ ወርሃዊ ደሞዝ ያላትን የምትመስለኝን ሀሳቤ ከሀሳቧ የሚስማማ አቻዬን አግኝቼ የራሴን ህይወት መሰርታለሁ የሚል ጉጉት ነበረው እና እቀርባቸዋለሁ አለ። ሴቶችን እቀርባቸውና ተጫውተን ስቀን ምን ብለን ልክ ወደ ቁም ነገሩ ሳመራ ይሸሹኛል አለ። ይሄ ነገር እያስጨነቀው መጣለ። ምንድነው? አንደኛ መልከ መልካም ነኝ፣ ሁለተኛ ከቤተሰቦች የተነጥዬ ቢኖርም ከሌሎቹ የተሻለ የኔ ገቢ የተሻለ ነው። በነገራችን ላይ እንደዛም ከወጣ በኋላ ከቤተሰቦቹ ጋር ሳይስማማ ቢቀርም ወንድሞቹ ሊጨክኑበት አልቻሉም። ኢቨን አባትየው ነው ትንሽ መረር ያለው እንጂ ጠግቦን የወጣው ነው የሚለው አባትየው። ለሱ ጠግቦን የወጣው የእሱን ዘንዶ ስላላመለከ ጠግቦን የወጣው
እናት ግን እናት ነች። እዛም የባዕድ አምልኮ ውስጥ ብትሆን እንደው የተወሰነ ጊዜ በወርም በ15 ቀንም የሆነ ነገር ሸጎጥ ማድረገው አልቀረም። በአካውንቱ ላይ ወንድሞቹም አንድ እህቱም ገንዘብ ይልኩለታል። የገንዘብ ችግር የለበትም። ይሄ ልጅ አባትየው ነው ያመረረው። ይሄ ልጅ በወር ከሚያገኘው ገቢ ባሻገርም ከቤተሰቦቹ የሚሰጠው ድጎማም በቃ ከሌሎቹ ጓደኞቹ በተመሳሳይ እድሜ በተመሳሳይ ዩኒቨርሲቲ ገብተው አብረው ተመርቀው ከወጡና በተመሳሳይ ሁኔታ መንግስት ስራ ከጀመሩ ጓደኞች የተሻለ ኑሮ የሚኖረው ይሄ ልጅ ነው። ስለዚህ ከሌሎች የተሻለ ገቢ አለኝ፣ መልከ መልካም ነኝ፣ ምንም የችግረኝ ነገር የለም፣ ሱሰኛ አይደለሁም። ስለዚህ ለምንድነው ሴቶቹ እምቢ የሚሉኝ? በነገራችን ላይ ሀብታም ስለሆንክ ገንዘብ ስላለህ ቆንጆ ስለሆንክ ትዳር ይሰምርልሃል ማለት አይደለም። ውስጥህን ነው ማንበብ ያለብህ። ካንተ ጀርባ ካንተ ህይወት ጀርባ ስትወለድ ጀምሮ ተከትሎ የመጣኸውን ነገር አጥርተህ ማወቅ መቻል አለብህ። ይሄ ልጅ በነገራችን ላይ የቤተሰቡ ባዕድ አምልኮ እንዳለ ሆኖ ከዛ ጋር አብሮ የተወለደ የዘር መንፈስ እንዳለ በኋላ ነው የገባው። ከዛሬ የተወራረሰ መንፈስም አለ እዛ ቤተሰብ ላይ በእናቱም በአባቱም በኩል የመጣ። ይህን እንዴት አወክ ብየው ነበረ። ሰፊ ሰዓት ነው ያወራ ነው። ይህንን ያወቅኩትኝ ያለ ትዳር የፈለኩኝ ትዳር ብቻ አይደለም የፍቅር ጓደኛ የፈለኩኝ ሳጣ፣ በኋላ ደግሞ ከመቼውም ጊዜ በላይ ግለ ወሲብ አስቸገረኛል። ይሄ ማስተርቤሽን የምንለው እና እሱን ሳይደብቅ ነው የነገረኝ። መዳን ስለምፈልግ ነው ወርቃፈራ በግልጽ ማወራ ነው ያለኝ እና ግለ ወሲብ በጣም አስቸገረው። እኔ ምንድነው እየሆንኩኝ ያለሁት? ከዛ ድሮ በጣም ጠንቃቃ ነበረ። ሱስ ያልነበረ ልጅ ገንዘብ አልበቃው ማለት እንግዲህ ሌሎቹ ጓደኞቹ የወር ደመወዛቸውን ተቀብለው እንደምንም ወር ሲደርሱ እሱ ግን ከቤተሰቡም እየተደጎመ የወር ደመወዙንም እየተቀበለ ብቻውንም እየኖረ ገንዘብ የማይበቃው ደረጃ ደረሰ። ከዛ ወደ መጠጥ ውስጥ መሄድ ጀመረ። እንዲህ ነገሮችን ሲመለከት ህይወቴ መስመር ሊቀይር ነው፣ ግን ለምን ማለት ጀመረ። አልተመለሰለትም። ከመሻሻል ይልቅ እየባሰ ነው የመጣው። በተለይ ይሄ ግለ ወሲብ ልምምዱ ማለት ነው እና በጣም ይጨነቅ ጀመር። የሚገርምህ መጀመሪያ እንደምንም ወሰወስና ግለ ወሲቡን አድርጋለሁ። ከዛ በኋላ ግን በውስጤ የሚፈጠረውን የጸጸት ስሜት ልነግርህ አልችልም። ብዙ ሌሊቶችን እያለቀስኩኝ አድሬያለሁ። ምንድነው የሆንኩ ያለሁት? ድሮ ቤተሰቤ ጋር ያለ ይሄ ነገር አልነበረም ነው ያለው። ከዛ በኋላ በጣም ሲጨንቀው ያንን ከቤተ ክርስቲያን ማነው ከትምህርት ቤት ጀምሮ ሰንበት ትምህርት ቤት ያስለመደውን መንፈሳዊ ህይወት ተጽዕኖ ያሳደረበትን ልጅ ያማክረዋል። እንዲህ ምናምን ስለው እንደ ይሄማ ይልና ለመጀመሪያ ጊዜ የመምህር ተስፋዬንና የመላከ መንክራት ግርማ ወንድሙን ትምህርት ይልክለታል። ከዛ እሱን ሲያል የሆነ ነገር ብልጭ ይለለታል። ከዛ በዚህ ጉዳዮች ላይ የተሰሩ ቪዲዮዎችን ሌሎችን መምህራንም በተለይ ደግሞ የቀሲስ ሄኖክ ወልደማርያምን አይነ ጥላን ሲያነብ አእምሮ ተከፈተለት። ብዙ የማያውቃቸው ነገሮች ማወቅ ጀመረ። ሞር መትጋት ጀመረ። ከዛ በኋላ ነው ወደ ጸበል ሄደው። ወደ ጸበል ሲር ነው የተገለጠው አይነ ጥላ ላዩ ላይ እንዳለ። ስለ አይነ ጥላ ከዛ በፊት የሚያውቀው ነገር አልነበረም። የአይነ ጥላ መንፈስ መጋለጥ ብቻ ሳይሆን ቤተሰቡ ውስጥ ከባዕድ አምልኮ ውጭ የዛር መንፈስ እንዳለ የተገለጠለትም ከዛ በኋላ ነው ጸበል ቦታ ሄዶ በነበረበት ሰዓት ላይ ማለት ነው። ለዚህም ነው ብዙ ግድ የላቸውም የሆነ ነገር ሲጫጫናችሁ ብቻ ሳይሆን ጸበል ሄዶ የመጠመቅ ልምድ ይኑራችሁ የሚባለው ለዛ ነው። እናንተ ምናልባት ሳታውቁት በውስጣችሁ ያደፈጠ መንፈስ ሊኖር ይችላል። የአይነ ጥላ መንፈስ፣ የቡዳ መንፈስ፣ የሰላቢ መንፈስ፣ ብዙ መንፈሶች ሊኖሩ ይችላሉ። ግን ስፍራው ድረስ ሄዳችሁ ካላረጋግጣችሁ በምንም ልታረጋግጡ አትችሉም። እና ይሄም ልጅ ሲጨንቀው በተለይ ግለ ወሲቡ ሲያስቸግረው ገንዘብ አልበረከት ሲለው ህይወቱ በቃ ሰላም እያጣው መጣ። በኋላ ምንም የሚያስደስተኝ ነገር ጠፋ። እና ሲጨንቀኝ ጓደኛዬን ሳማክር ያው እሱ ከኔ ወደ የተሻለ መንፈሳዊ ህይወትም ስላለው ተጽዕኖ ማሳድሮብኝ ሰንበት ትምህርት ቤትም እንድከታተል ያደረገኝ ስለነበረ እስቲል ነው። በነገራችን ላይ ጓደኛሞች ናቸው፣ እስቲል ነው ማለት ነው። እና እውነተኛ ጓደኝነት ደግሞ ያ ነው። እና እሱን ሲያማክረው ይህንን መንገድ ነገረው። ጸበል ሄደ፣ ተጠመቀ። ጭራሽ ቤተሰብ ውስጥ ያለው ነገር ሁሉ ፍንትው ብሎ ታየው። የዛር መንፈስ እንዳለ ወንድሞችና እህቶቹም ከዛር መንፈስ ጋር እንደተወለዱ በዘር አብሮ እንደተወለደ መንፈሱ እህቶቹንም እንደተቆጣጠረ እህቱን እንደተቆጣጠረ አንዲት ነች ያለችው ወንድሞቹ እንደተቆጣጠረ ከዛ በኋላ በጸበል ላይ የተገለጠውን ነገር ሄዶ ነገራቸው።
አሾፉበት እንጂ አልተቀበሉትም። ጭራሽ ከቤት ስትወጣ ቄስ ሆነብን መጣ ነው ያሉት። ስለ መንፈሳዊ ሕይወት ስታወሩ ለዞች ቄሶች ናቸው እንዴ? ቄስነት እኮ እግዚአብሔር የመረጠው ሰው እኮ ነው እንዲህ አይነት ማዕረግ የሚያገኘው። ለአንዳንዶች ግን ማሾፊያ ሊሆን ይችላል። ጭራሽ ቄስ ሆነ መጣ ነው ያሉት። ነገራቸው። እንዲህ አይነት ነገሮችን አይቻለሁ። ቤተሰብ ውስጥ የዛር መንፈስ አለ፣ ራሳችሁን ነፃ አድርጉ፣ በንስሐ ታጠቡ። ብዙ ነገር መከረ፣ ሊሰሙት አልቻሉም። ከአቅሙ በላይ ሲሆን እግዚአብሔር እንዳችሁ ብሎ ነው ትቷቸው እንደገና ህይወቱን መቀጠል የጀመረው እና አሁን ይህ ሁሉ የመጣው እንደሱ እምነት አንደኛ ቤተሰቡ እያመለከ ያለው ነግሬያቸዋለሁ። የቤተሰቡ የሀብት ምንጭ ምን እንደሆነ ነግሬያቸዋለሁ። ሰይጣን አምልኮ ነው። ዘንዶ የሰይጣን ሪፕሬዘንታቲቭ ነው፣ ተወካይ ነው። ስለዚህ ይሄ ቤተሰብ ዘንዶ የሚያመልክ ከሆነ ሰይጣንን እያመለከ ነው፣ ተወካዩን እያመለከ ነው። ተወካዩን ማምለኩ ደግሞ በቤተሰቡ ዘንድ የፈጠረው ነገር ቀላል አይደለም። ሀብታሞች ናቸው፣ ሀብታሞች ናቸው። ውድ መኪና ይነዳሉ፣ ሁሉም አላቸው። ቤት አላቸው፣ ሁሉም አላቸው። ገንዘብ አላቸው፣ ሁሉም አላቸው። ነገር ግን ቤተሰብ ውስጥ ደግሞ ሰላም የለም። እህት ከወንድሞቿ ጋር ትጣላለች፣ ወንድም ከወንድም ጋር አይስማማም። አባት ሲናደድ ሽጉጥ ይዞ ልጆቹን ያባረራል። ቤተሰብ ውስጥ ሰላም የለም። ከውጭ ለሚመለከታቸው ተስማምተው መኖር እየኖሩ የሚመስለው እንጂ ልጁ እንደነገረኝ ቀርበ ስትመለከታቸው እናቴና አባቴ ሁሌ እንደተጣሉ ነው። ከመጀመሪያ ወንድማችን ጋር አባቴ አንድ ቀን ተስማምቶ አያውቅም። ወንድሞች እርስ በርስ ይጣላሉ። ሁሌ ሽማግሌ እንደገባ ነው። ሁሌ ከውጭ ስትመለከተው ግን የገነት ህይወት የሚኖሩ ነው የሚመስለው፣ ግን አይደለም። እንደውም ብቻዬን የምኖረው እኔ ይሻላለሁ። ነገር ግን እነሱ የሚያመልኩት አምልኮ ብቻ ሳይሆን ጸበል ቦታ ሄጄ የተገነዘብኩት ቤተሰቤ ላይ ያለው የዛር መንፈስ ቤተሰቡን እየተበቀለ እንደሆነ፣ ቤተሰቡን እያመሰ እንደሆነ አንደርስታንድ አድርጌ ያለሁኝ ነው ያለኝ። እና ምን ያሎቻችሁ ቤተሰባችሁ ውስጥ የዛር መንፈስ እንዳለ ታውቃላችሁ? ሰላማችሁን ስታጡ፣ ሁሉ ነገር ኖሯችሁ እንደሌለ ሲሰማችሁ፣ ገንዘብ ይዛችሁ አልበረክት ሲላችሁ፣ የሆነ ነገር ጀምራችሁ ሄዶ መጨረሻዋ ላይ ፌል ሲያደርግባችሁ ለምን ብላችሁ መጠየቅ ይኖርባችኋል። ከለምኑ ጀርባ ብዙ የተደበቁ ታሪኮች ሊኖሩ ይችላሉ፣ እናንተ የማታውቋቸው። ከአያት ከቅድመ አያቶቻችሁ የመጡ ቤተሰቦቻችሁ ጋር ሲደርሱ ቤተሰቦቻችሁ ጋር ቆመው እናንተ ግን የማታውቋቸው፣ ቤተሰቦቻችሁ እያወቁ ያልነገሯቸው፣ ሊነግሯቸውን ፈቃደኞች ያልሆኑ ብዙ የተሸሸጉ ታሪኮች አሉ። እነዛ ታሪኮች ከታሪኮቹ ጀርባ ያሉ እውነቶች ግን የበርካታ ወጣቶችን ህይወት አበላሽተዋል። ዛሬ ብዙዎች ይደውሉልኛል፣ እባክህ ተጨናንቄ ያለው ከቤተሰቦቼ ጋር ቤተሰብ ቢዝነስ ውስጥ ነበር የተሳተፍኩትኝ፣ ነገር ግን ይኸው ስምምነት የለንም፣ መነጋገር አቁመናል፣ መነጋገርም አንግባባም፣ አንድ አይነት ቋንቋ እየተነጋገር እንኳን ቋንቋችን ተደባልቆብናል፣ ቤተሰብ ውስጥ ስምምነት የለም፣ ገንዘብ ይዤ የት እንደሚደርስ አላቅም፣ ስራ ያለሳካ ብሎኛል፣ ትዳር ለመያዝ እየፈለግኩኝ ትዳሬ ሊሳካልኝ አልቻለም፣ ወይም ደግሞ በትዳር ህይወት ውስጥ እያለሁ ከሚስቴ ጋር መስማማት አልቻልኩም፣ ከልጆቼ ጋር መግባባት አልቻልኩም። እንዲህ አይነት ነገሮች የተለመዱ የዕለት ከዕለት የእያንዳንዱ ሰው ታሪክ ሆነዋል። ከታሪኩ ጀርባ ያለውን እውነት ግን ምን አይነቶቻችን ነው አጣርተን ለመገንዘብ ፍቃደኞች ይሆን ነው? ስለዚህ ቤተሰብ በሚያመጣው ጣጣ፣ በዛር መንፈሱ ተከትሎም በሚመጣው አብሮ በሚወለደው የዛር መንፈስ ብዙዎቻችን ወደ ስራው ህይወት ወደ ራሳችን ህይወት ከመጣን በኋላ ቤተሰባችን ውስጥ የመሰረትነው የትዳር ህይወቱ ሰላም እንዳናገኝ ምክንያት ሆኖናል። ሰርተን አመዳፋሽ እንድንሆን አድርገውናል። ያሰብነው እንዳይሳካ እንድንጨነቅ፣ ህይወትን እንድንጠላ፣ ብቸኝነት እንዲሰማን፣ ራሳችንን ከሰዎች እንድናገል፣ ከማንም ጋር እንዳንስማማ፣ ከአለቆቻችን ጋር እንድንቃቃር፣ ከቤተሰቦቻችን ጋር እንድንቃቃር፣ እናታችንን እንድንጠላ። ሰው ጤነኛ የሆነ ሰው መቼም እናቱን አይጠላም አይደለ? ግን የመንፈሱ ተጽዕኖ ከእናቶቻችን ጋር ከአባቶቻችን ጋር እንኳን በሰላማዊ ቋንቋ እንዳንነጋገር ጋሬጣ ሆኖብናል። ብዙዎች ለእናቶቻቸው ኃይለ ቃል ሲናገሩ በራሳቸው
ተፈጥሮ ኃይለኞች ሆኑ ይመስላችኋል? አይደለም። እናትህን በኃይል እንድትናገር ያደረገ ውስጥ ያደፈጠ መንፈስ ነው። መርምረህ አግኘው። እህትሽን እንድትጠይ ወይም እህትሽ ላይ መተት እንድትልክ ያደረገሽ የእህትሽን እድል እንድትወስድ ያደረገሽ ምን እንደሆነ ውስጥሽን ፈትሸሽ አግኚ። ብዙዎች መንገድ እየሳቱ ነው። ስለዚህ ልጆቻችሁ በዘር ማንዘር በሚተላለፍ የመንፈስ አሰራር እንዳይጠቁ የምትፈልጉ ወላጆች እባካችሁ በጊዜ ንስሐ ግቡ። የጥንቆላው ዓለም አያዋጣችሁም። በጥንቆላው ዓለም 10 ጠንቋይ ጋር ሄዳችሁ ያገኛችሁት ሀብት ወንዝ አያሻግራችሁም። እንደውም ከእናንተ አልፎ የልጅ ልጆቻችሁን አይናችሁ እያየ ነው የሚበላባችሁ። ስለዚህ ሰላማዊ ህይወት የሚኖር ቤተሰብ እንዲኖራችሁ የምትፈልጉ ከሆነ ከእንደዚህ አይነት ባዕድ አምልኮና ይሄ ከዘር ማንዘር እየተላለፈ ከመጣ መንፈስ መላቀቅ ይኖርባችኋል። አለበለዚያ እድሜ ልካችሁም እናንተ ብቻ አይደላችሁም፣ ዘር ማንዘራችሁ እንደተቸገረ አመድ እንዳፈሰ ነው የሚኖረውና ያ እንዲሆነ የምትፈልጉ አይመስለኝም፣ ጤነኛ አእምሮ ካላችሁ ማለት ነው። እንግዲህ የዛሬውን ባለታሪክ መነሻ አድርጌ ያቀረብኩት ታሪክ ለብዙዎቻችሁ ህይወት እንደ ማሳያ መስታወት ያገለግላል፣ ይጠቅማል ብዬ አስባለሁ። በዚህ ታሪክ ስንቶቻችሁ ራሳችሁን ቃኛችሁ፣ ስንቶቻችሁ ራሳችሁን ፈተሻችሁ? በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። ዛሬ ያቀረብኩት ታሪክ ለብዙዎቻችሁ ህይወት እንደ መነሻ እንደ መገምገሚያ ያገለግላል ብዬ አምናለሁ። እንግዲህ በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። የቴምር ሪል ስቴትን ማስታወቂያ ሰምተን እንመለስ። ማስታወቂያችንን አምናችሁ ወደ ቴምር ሪል ስቴት ስትሄዱ ውሉን በደንብ እንድታነቡ፣ የህግ ባለሙያ እንድታማክሩ እና እርግጠኞችና የተስማማችሁ ስትሆኑ ብቻ ውል እንድትፈጽሙ እናሳስባለን። አፍሪካ ህብረት አቅራቢያ የመኖሪያ አፓርትመንቶች በ30 በመቶ ቅናሽ ቀርበዋል። በ60 ካሬ ላይ ያረፈ ባለ 1 መኝታ በ5.5 ሚሊዮን ብር ታገኛላችሁ። 82 ካሬ ባለ 2 መኝታ በ6.6 ሚሊዮን ብር ይሸጣል። 90 ካሬ ያለው ባለ 2 መኝታ ቤት ዋጋ 7.2 ሚሊዮን ብር ነው። ባለ 3 መኝታ መኖሪያ በ126 ካሬ ላይ ተሰርቶ በ10.1 ሚሊዮን ብር ቀርቧል። ሱቅም ከፈለጋችሁ በ3.9 ሚሊዮን ብር አጠቃላይ ክፍያ የራሳችሁ አድርጉ። ቅድመ ክፍያው 900 ሺህ ብር ነው። ይህ ቅናሽ ለጥቂት ቀናት ብቻ ይቆያል። 0937 17 80 53 ደውሉ። ቴምር ፕሮፐርቲስ